ሁላችሁንም በአገር ውስጥም ሆነ በውጪ ያላችሁትን በጌታ ወገኖቼን እንዲሁም ሌሎች ይህንን መልእክት በመስማት ላይ ላላችሁ ሁሉ የእግዚአብሔር ሰላም እጅግ ይብዛላችሁ እላለሁ። እኔ ዶክተር መለሰ መካሻ ወልደየስ እባላለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አባልና አገልጋይ ሲሆን የአንዲት ሴት ብቻ ባል ነኝ። ወይዘሮ መስታወት ነጋሽ ትባላለች። 4 ልጆች አሉን። 7 የልጅ ልጆች ሰጥቶናል። ጌታ ስሙ ይባረክ። ሁሉም ጌታን ይወዳሉ፣ ያገለግላሉ። የ4ቱም ልጆቻችን የልጅ ልጆቻችንም ስም ሳይቀር ከመጽሐፍ ቅዱስ ውስጥ ነው የተወሰደው። እግዚአብሔር ስለረዳንና ጽናቱን ስለሰጠን ከማይጠፋ ዘር ነው የተሰየሙት። የሚያኮራ ነው። ክብር ሁሉ ግን ለታላቁ አምላካችን ስም ብቻ ይሁን። ከባለፈው ሳምንት የቀጠለው ትምህርታችን ደግሞ ያለው በሐዋርያት ሥራ ምዕራፍ 27 ቁጥር 25 ላይ ሲሆን እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም ክፍሉን አነባለሁ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደ ተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና አለ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደ ተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና አለ። እግዚአብሔር የተናገረውን ሁሉ ያደርጋል። እግዚአብሔር የተናገረውን ሁሉ እንደሚፈጽም ምንም ጥርጥር የለውም። ቃሉ የታመነና እውነት ነው። እኛም ዕንባቆም እንዳለው እግዚአብሔርን ስንሰማ እንድንረጋጋ ተማምነን እንድንኖር ያስፈልጋል። እርሱ ለኛ የሚያስባት ሐሳብ ታላቅ ናትና ነው። እንደ ተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና አለ። በዚህ ቃል ወገኖቼ እያንዳንዳችን ሰላምታ እንድንለዋወጥ እፈልጋለሁ። ባላችሁበት ቦታ ሁሉ አንዳችሁ ለሌላው እንደ ተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁ እያን ሰላምታ እንድንለዋወጥበት በዚህ ቃል አደፋፍራችኋለሁ። ይህንን ቃል አስቀድሞ የተናገረው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ይህንን ያለው በሚያስቸግር ሁኔታ ውስጥ በማይመች አጣብቅኝ ውስጥ ሆኖ እንደሆነ ቃሉ ይመሰክራል። ጉዳዩ እንደዚህ ነው። ጳውሎስ ሁላችንም ብዙዎቻችን መጽሐፍ ቅዱስን እንደምናውቀው ሐዋርያው ጳውሎስ የክርስቶስን የማዳን ወንጌል በዙሪያው ለነበሩት ለብዙዎቹ ስለሰበከ በተለያዩ ጊዜያት በጊዜው የነበሩትን የአካባቢ ባለስልጣናት በክርስቶስ ስም እንዳይናገር ወንጌልን ይሰብክ ዘንድ ፍቃድ እንደሌለው ቢነገረውም እርሱ ግን ለመሪዎች ሳይቀር ለመዳን የክርስቶስ ወንጌል አይነተኛ መድኃኒት መሆኑን በድፍረት ከመመስከር አልተቆጠበም ነበር። በኃይል ነበር ይሰብክ የነበረው፣ ያስተምር የነበረው። በዚህ ምክንያት ተከሶና ታስሮ ወደ ሮም ወደ ንጉሡ አውግስጢዮስ ቄሳር ፊት ለመጨረሻ ጊዜ ይቀርብ ዘንድ ተቆጥሮበት ነበር ወይም ተፈርዶበት ነበር። በዚያን ጊዜ አብረውት ከየግዛቱ እጅግ አስቸጋሪ ነፍሰ ገዳዮች አገርንም ሕዝብንም ይበጠብጡ ያናውጡ የነበሩ ወንጀለኞች ታስረው ለመጨረሻ ፍርድ
ከሚቀርቡ ሰዎች ጋር ነበር ታስሮ ወደ ጣሊያን አገር በመርከብ ይጓዝ የነበረው። ጳውሎስ አስቀድሞ በቄሳር ፊት እንደሚቀርብ ተነግሮታል። ነገር ግን የጉዞ አስቸጋሪ እንደሚሆን የእግዚአብሔር መንፈስ ደግሞ ገልጦለት ነበር። በዛን ጊዜ ቁጥር 10 ላይ እንደምናነበው ጳውሎስ ያየው ነገራቸው ከመነሳታቸው በፊት። እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንደሚሆን አያለሁ። ጥፋቱም በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ብቻ ላይ አይደለም ብሎ መስክሮላቸዋል። የመቶ አለቃው ግን የመርከቡን መሪና የመርከቡን ባለቤት ብቻ ታምኖ ጉዞ ቀጠለ። በጉዞው ላይ አብራቂስ የሚሉት ታላቅ አውሎ ነፋስ ተነሳባቸው። ዛሬ የእግዚአብሔርን ነገር ያላቸው ሰዎች ብዙም አይሰሙም። የሚሰማው ነገር ሌላ ነው። የእግዚአብሔር ነገር የሌላቸው ጠማማና ዘረኛ ከንቱ ምክር በመስማት አገርን የሚያናውጡ ጌታንም የሚያሰድቡ ብዙዎች እንዳሉ እናውቃለን። በጉዞው ላይ ታዲያ ታላቅ አውሎ ነፋስ እንደተባለው ተነሳ። በጉዞ ላይ መርከቧ ልትሰምጥ በአያሌው ተናወጠች። የመርከቡ አዛዥና መሪዎቹ ተስፋ በቆረጡበት፣ ፀሐይና ከዋክብት በጨለሙበት፣ በአስቸጋሪ ማዕበል ዙሪያ ብዙ ቀናት በተጓዙበት፣ ምግብም ለብዙ ቀናት ባልቀመሱበት፣ የብዙዎቹ ጸሎትና ምልጃ በቆመበት፣ ሰው ሁሉ ግን ሞቱን ብቻ ባሰበበትና በጠበቀበት ወቅት ነው በዛን ጊዜ እግዚአብሔር ጣልቃ የገባው። እግዚአብሔር ግን ስሙ የተባረከ ይሁን የመረጠውን ገንዘቡ ያደረገውን ሰው ጳውሎስን አይዞህ አለው። አይዞህ። ከቁጥር 21 እስከ 25 ስናነብ ጳውሎስ እንደዚህ ነው ያለው። የእርሱ የምሆንና ደግሞም የማመልከው እግዚአብሔር ብሎኛልና መርከቧ ብቻ እንጂ ከእናንተ አንዲት ነፍስ አትጠፋም እንደተናገረኝ እንዲሆን እግዚአብሔርን አምናለሁና አለ። ክብር ለእግዚአብሔር ብቻ ይሁን። በሁሉም አቅጣጫ እግዚአብሔር ብቻ ይበል እንጂ ያለው ይፈጸማል። እግዚአብሔር ያለውን የሚያደርግ አምላክ ነው። ከመርከቧ መሰበር በስተቀር 276 ሰዎች ዳኑ። በሰባራ የመርከቢቱ አገል ውስጥ በእግዚአብሔር ታምርና ድል አድራጊነት ወጡ። ክብር ለእግዚአብሔር ለአምላካችን ይሁን። ይህም መትረፍ፣ ከጥፋት መዳን፣ ከአስቸጋሪ ሁኔታ ማምለጥ ግን የተቻለው በእግዚአብሔር ኃይልና በዚያ የእግዚአብሔር ሰው ሳቢያ ብቻ ነበር። ክብር ለስሙ ይሁን። እግዚአብሔር በዚህ ተአምር 275 ሰዎችን ለጳውሎስ አሳልፎ ሰጠው። የመርከቡ አመራር ከመቶ አለቃውና ሌሎች አዛዦች እጅ ወጥቶ በጳውሎስ የእግዚአብሔር ሰው አመራር ተተካ። እግዚአብሔር ለጳውሎስ እንዳለው ተስፋ ቃል ተፈጸመ። ክብር ለእግዚአብሔር ብቻ ይሁን። እግዚአብሔር ዛሬም ለኛ ያለውን ለቤተ ክርስቲያናችን፣ ለሀገራችን፣ ለቤተሰባችን የተናገረውን መልካሙን የተስፋ ቃል ሁሉ ይፈጽማል። ተስፋ የሰጠን የታመነ ነው።
ክብር ለእርሱ ይሁን። ዘማሪ መስፍን ጉቱ ያለው አንድ መዝሙር ያለው ይፈጸማል፣ ኤልሻዳይ ነው ያለው ይፈጸማል፣ ለእርሱ ምን ይሳናል ይላል። በዛው መዝሙር ተሻገር ያለው ሂድ እለፍ ያለው ጌታ ታማኝ ነው፣ እሻገራለሁ እልፍ እላለሁ ጌታ ታማኝ ነው ይላል። ክብር ለእግዚአብሔር ብቻ ይሁን። እግዚአብሔር ላንተ ላንቺ ለኔ የገባውን የተስፋ ቃል ለሰዎች ብንነግር ላይረዱት ላያምኑት ይችላሉ። እንደነዛ የመርከብ አዛዦችና ተሳፋሪዎች ጌታ ግን ያለውን የተስፋ ቃል በራሱ ጊዜ ይፈጽማል። ክብር ለእርሱ ይሁን። ነገር ግን እግዚአብሔር የሰጠንን የተናገረንን እውነተኛ የተስፋ ቃል እንድንጠብቅ በትዕግስት እንድንጠብቅ ዘንድ ደግሞ እግዚአብሔር ይፈልጋል። ዳዊት በመዝሙር 27 ቁጥር 13 ላይ እንዲህ ብሎ ዘመረ፣ እንዲህም ብሎ ታመነ፣ የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ አለ። ይህንን ያለው ከመቀባቱ በፊት ነበር። ታላቅ እምነትና ዝማሬ ነበረ። በኋላ ግን በጊዜ ብዛት ተስፋ ቆርጦ በነበረበት ጊዜ ሳኦልም ብዙ ባሳደደው ጊዜ በሁለተኛ ሳሙኤል ምዕራፍ 20 ቁጥር 3 ላይ እንደምናየው በእኔና በሞት መካከል አንድ እርምጃ ብቻ ቀርቷል ብሎ ተስፋ የቆረጠበት ጊዜ ነበር። ታዲያ የፈራው አላገኘው። ጌታ አስቀድሞ እንደተናገረው ዳዊትን ባርኮታል፣ አክብሮታል፣ የመከራን ኃይል ሰብሮለታል፣ ከበግ እረኝነትም ወደ ቤተ መንግሥት አድርሶታል። እርሱ ብቻ ሳይሆን ለልጆቹ ለልጅ ልጆቹ ሳይቀር የእስራኤልን መንግሥት አጽንቶለታል። ክብር ለእርሱ ይሁን። ይህ የእግዚአብሔር ሰው ዳዊት ሁሉን ካሟላለት በኋላ ግን እግዚአብሔርን በሙላት ያመሰግነው ነበር። እግዚአብሔርን የማመስገን ለእግዚአብሔር ቤት ሥራ ታላቅ ቅናት እንደነበረው መጽሐፍ ቅዱስ ይናገራል። በሁለተኛ ሳሙኤል ምዕራፍ 7 ቁጥር 18 ላይ እንዲህ ነው ያለው፣ ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? ሁሉ በፊት ጥቂት አልነበረምን? እያለ የባረከውን አምላኩን በፍጹም ልቡ ሲያመሰግነው እናያለን። ተስፋ የሰጠን የታመነ ነው። እኛም ግን እንደ ዳዊት ያደረገልንን ተስፋችንን ያለመለመውን ብዙ የባረከንን አምላካችንን በትሕትና ከፀሐይ መውጫ እስከ መጥለቂያ ስምህ ይባረክ ልንለው ዘንድ ይገባል። ተስፋ የቆረጥንበት የፈራነው አይወርሰንም። ኢሳይያስ ምዕራፍ 43 ቁጥር 1 እስከ 5 ስናነብ ያዕቆብ ሆይ ይላል፣ እስራኤል ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍህ ጊዜ አያሰጥምህም፣ በእሳትም ውስጥ ባለፍህ ጊዜ አትቃጠልም ይላል። ዛሬ የተሳፈርንበት መርከብ እንኳን ቢሰበር ዓለም ቢናወጥ እግዚአብሔር የራሱን ሰዎች ከማንኛውም አጣብቅኝ ውስጥ ያወጣልና በሱ ታምነን እንቁም። ወገኖቼ ዛሬ የመጨረሻ ቀን ምልክቶች በዝተዋል። የእግዚአብሔር የተስፋ ቃል ያለን ሰዎች ብቻ ነን የዘላለም ሕይወት የምንኖርሰው። በፊቱ ተዘጋጅተን በእምነት ጸንተን እንድንመላለስ እግዚአብሔር እንዲረዳን ጽናቱን እንዲሰጠን መበረታታት እንዳለብን በዚህ ጊዜ ላሰምርበት እፈልጋለሁ።
አንድ ቃል ከብሉይ ኪዳን ለማንበብ እፈልጋለሁ ደግሜ። አንደኛ ነገሥት ምዕራፍ 8 ቁጥር 56። አንደኛ ነገሥት ምዕራፍ 8 ቁጥር 56 እንደዚህ ይላል። ቃሉን አነባለሁ። እንደ ተናገረው ተስፋ ሁሉ ለሕዝቡ ለእስራኤል ዕረፍትን የሰጠ እግዚአብሔር ይመስገን። በባሪያው በሙሴ ከሰጠው ከመልካም ተስፋ ሁሉ አንድ ቃል አልወደቀም ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ከተናገረው አንድም የተስፋ ቃል ወድቆ አያውቅም። ስለዚህ ይህንን መልእክት ለማጠቃለል እግዚአብሔር አምላክ የተናገረውን ያለውን ሁሉ ይፈጽማል። ብዙዎች የቃሉ እውነቶች ተፈጽመዋል። ብዙዎቹ የቃሉ እውነቶች ተፈጽመዋል። የምንጠብቀው የጌታ ኢየሱስ ክርስቶስን ዳግም ምጽአት በደጅ መሆኑን ቀርቧል። እንደ ተናገረው እንዲሁ ይሆናል። ተስፋ የሰጠን አምላክ የታመነ ነው። በሰማነው ቃል የቃሉ እውነት በቃሉ እውነት እንድንኖር ሁላችንንም እግዚአብሔር ይረዳን ዘንድ ሁሌ ልንማጸነው ይገባል። እንደ ተናገረው እንደ ተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁ አለ የእግዚአብሔር ባሪያ ጳውሎስ። ወገኖቼ እግዚአብሔር ምን ብሏችኋል? እግዚአብሔር ምን ብሎሃል? እግዚአብሔር ምን ብሎሻል? በትክክል እግዚአብሔር ያለንን ከሰማን፣ እግዚአብሔር የተናገረንን ከተረዳን በልባችን ውስጥ ሸሽገን ጠብቀን ልናኖረው ይገባል። እግዚአብሔር ያለውን ይፈጽማል። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደ ተናገረኝ እንዲሆን እግዚአብሔርን አምናለሁና አለ። እግዚአብሔር የተናገረውን ያደርጋል። እርሱ የድል አምላክ ነው። እርሱ ተናግሮ እንደ ሰው አይደለም። እግዚአብሔር ብቻ በሕይወታችን ያለው ነገር መልካሙ ይፈጸም። እንግዲህ ወገኖቼ በግላችን የተናገረውን፣ በቤታችን የተናገረውን፣ በቤተሰባችን የተናገረውን፣ በሥራ ቦታችን የተናገረውን፣ በቤተ ክርስቲያናችን የተናገረውን፣ እግዚአብሔር ለአገራችን ያለውን ነገር በራሱ ጊዜ ይፈጽማልና የተናገረውን የሚፈጽመውን ያው አምላካችንን እግዚአብሔርን ሁሌ እንድናከብር እንድናመሰግነው የሰማይ አምላክ ያው እግዚአብሔር ሁላችንንም ይርዳን። አሜን። እንጸልያለን። የዘላለም አምላክ ያው እግዚአብሔር ሆይ እንደ ተናገርከኝ እንዲሁ እንዲሆን እግዚአብሔርን አምናለሁ እንዳለው ባሪያህ እኔም ዛሬ በቃልህ ሙላት የተናገርከውን ከዳርቻ እንደምታደርስ በግል የተናገርከኝ፣ በቤተሰቤ የተናገርከኝ፣ በቤተ ክርስቲያን የተናገርከው፣ ለአገሬ ለኢትዮጵያ የተናገርከው መልካሙ ነገር ሁሉ ይፈጸም ዘንድ በአብ በወልድ በመንፈስ ቅዱስ ስም እጸልያለሁ። በዚህ ቃል ሁላችንም ታምነን መኖር እንድንችል እግዚአብሔር ሁላችንንም ይርዳን እላለሁ። አሜን።